የጥበብ ሰማይ በከዋክብት ቢሞላ እንደ ንጋት ኮከብ ለብቻው ደምቆ የሚታይ የብዙዎችን ልብ በዜማው ያስተሳሰረው ቴዎድሮስ ካሳሁን ዛሬም እንደ ትናንቱ በታሪክ አደባባይ ላይ ቆሞ የዘመኑን ትርታ በቅኝቱ ውስጥ ሰፍሮ ለትውልድ አበርክቷል። ቴዲ 4 ኪሎ ላይ ቆሞ የዜማ ሰይፉን በይፋ ወርውሯል። ይህ ሰይፍ ግን እንደ ዘመኑ ጦር መሳሪያ ስጋን የሚያቆስል አይደለም። ይልቁንም የነፍስን ጩኸት የሚቀሰቅስ፣ የሀገርን ሕመም በዜማ ቅባት የሚፈውስ፣ የተዘነጋውን የታሪክ እውነት የሚያስታውስ የጥበብ ሰይፍ ነው። ቴዲ በክራሩ ምት የነፍሱን ጥልቅ ጩኸት አሰምቷል። የቴዲ ክራር ዝም ብሎ ክራር አይደለም። የኢትዮጵያዊነት ጽኑ መሰረት፣ የደከመ ትውልድ ማበረቻ፣ የታመመ ትውልድ መፈወሻ፣ የተራራቀ ሕዝብ ማስታረቂያ፣ የትዝታ ማህደር ነው። በአዲሱ የታሪክ አልበም ጉዞውን ዳስጣል በሚል ልብ ሰባሪ ዜማ ጀምሮ በ18ኛው ትራክ በጀንበር ናፍቆት ተስፋውን ሰንቆ አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው ሲል ይደመድመዋል። ይህ ሰዓት ዝም ብሎ ቁጥር አይደለም። የጨለማው ማክተሚያ፣ የብርሃኑ መባቻ ዋዜማ ወሳኝ ሰዓት ነው። ቴዲ ኢትዮጵያዊ ሆይ ጀንበርሽ ልትወጣ ነው ይነጋል ሲል በተስፋ መቁረጥ አረንቋ ውስጥ ላለ ሕዝብ ከሰማይ የወረደ የመጽናኛ ቃል የሚያበስር ይመስላል። ዳስጣል ዝም ብሎ ተራ ዜማ አይደለም። ማቅ የለበሰች አሁናዊ ኢትዮጵያን ገጥታ በጾመ ዜማው የቀመረ የሀገር ወዳድ ኢትዮጵያውያን አንደበት ነው። ዳስጣል ያስነባል፣ ቆሽት ያሳርራል፣ ያበግናል፣ ያስቆጣል። ከሁሉም በላይ ደግሞ የሀገርን ጀንበር ያስናፍቃል። በገዛ ሀገሩ ሆኖ በገዛ መሬቱ ኖሮ ባይተዋር ለሆነ ምስኪን ሕዝብ የተቀመረ የሲቃም ኩርኩሮ ነው። በእርግጥም ዳስጣል ያስለቅሳል። ወገኔ ሆይ ለራስህ ብለህ አልቅስ የሚያስብል ውስጣዊ ረመጥ አለው። የቴዲ ዳስጣል ስንኞች የማይፈነቅሉት የውስጥ ህመም የለም። የቴዲ ጥበብ ከምሮ በላይ ወደ ነፍስ ሰርጎ የሚገባ ነው። እያንዳንዱ ቃል፣ እያንዳንዱ ዜማ፣ እያንዳንዱ እንጉርጉሮ ደረት የሚያስደልቅ ፊት የሚያስዋጭር ነው። ብሎ በሚያስቆስም ትካዜ አስጎንብሶ ድንገት ቀና ያደርግና ወይዳንተ አትንገረኝ እያለ በወኔ በቁጭት ያብከነክንሃል። ዳስጣል እያለ አስጀምሮ አንሳው ባንዲራውን በሚል ቁጣ ይገነፍላል። ይህ ነው እንግዲህ የቴዲ ጥበብ፣ ከለቅሶ ወደ ጀግንነት፣ ከትካዜ ወደ ተስፋ፣ ከውድቀት ወደ ትንሣኤ የመሸጋገር ሚስጥር ጥበብ። ቴዲ አፍሮ በጀንበር ትራኩ ተስፋውንና ስጋቱን በኩልነት አጋርቷል። አልበሙ ውስጥ ሌላው ትልቅ ቦታ የሚሰጠው ያዞምባ የተሰኘው ስንኝ ነው። ይህ ስንኝ በተለያዩ የሀገሪቱ ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሐን ወገኖች እንዲሁም ከቀያቸው ለተፈናቀሉ ኢትዮጵያን መታሰቢያ እንዲሆን ተደርጎ የተቀመረ ነው። ቴዲ ኢትዮጵያ የወጋሽ ወጋ የጎዳሽ ጎዳ ሲልም ለሀገሩ ያለውን ጥልቅ ፍቅር ይገልጻል። በኢትዮጵያ የሙዚቃ ታሪክ ታይቶ በማይታወቅ ሁኔታ ማህበራዊ ሚዲያው በሙሉ በዚህ ፕላቲና ሙዚቃ አሸብርቆ ውሏል። ሪከርድም ተሰብሯል። ይህ የሚያሳየው ቴዲ አፍሮ ዝም ብሎ ዘፋኝ ሳይሆን የሕዝብን ስሜት የሚቆጣጠር ጎበዝ ድምፃዊ መሆኑን። ብዙዎቹ ቴዲ አፍሮ ፖለቲከኛ አይደለም ይላሉ። ነገር ግን ስራዎቹ ከየትኛውም ፖለቲከኛ በላይ የሕዝብን ልብ ይገዛሉ፣ የሕዝብን ስሜት ይቀሰቅሳሉ። የሚወዱት ለቴዲ የንግስና ዘውድ ይሰጡታል፣ የሚጠሉት ደግሞ ጥበብን ሸቅጥ አደረገ ብለው ይከሱታል። ይሁን እንጂ ቴዎድሮስ ካሳሁን በኢትዮጵያ የሙዚቃ ታሪክ ውስጥ ያለው ግዛት እጅግ ሰፊና የማይናወጥ ነው። የኢትዮጵያ ሙዚቃ አዲስ አበባ ተወልዶ ቢያድግም ለዘመናት ከቀዩ
ተሰዶ ቆይቶ ነበር። ከጥላሁን ገሰሰ እስከ ኤፍሬም ታምሮ፣ ከብዙነሽ በቀለ እስከ አስቴር አወቀ የተዘረጋው የታላላቆች ጉዞ ጥበብን በክብር ቢያነግስም ጥበብን ከስደት ማዳን አልቻለም ነበር። ይሁንና ቴዎድሮስ ካሳሁን በ1993 ዓ.ም አቦጊዳ በሚል የመጀመሪያ ዓላማው ብቅ ሲል የከተማውን ወግ፣ የሰፈሩን ትዝታ፣ የጎዳናዎችን ትርታ በዜማ በማዋዛት ጥበብን ወደ እናቷ ቤት በክብር መልሷታል። አዲስ አበባ ተራ ከተማ አይደለችም። የሁሉ ኢትዮጵያዊ መውደቅ መነሳት አሻራ ያለባት፣ በደም የተሸመነ እጣ ፈንታችን ሁሉ በጎዳናዎቿ ላይ አተማ ያዘች ሕያው ሙዚየም ናት። የቴዲ እይታ ግን ከዚህ ላቅ ይላል። እርሱ አዲስ አበባን የኢትዮጵያዊነት ታላቅ ምልክት ያደርጋታል። ቴዲ የሚናፍቃት ኢትዮጵያ ገና ከአድማስ ማዶ ናት። በእርሱ እይታ ሀገር አሁን 11ኛው ሰዓት ላይ ናት። ያለፈው ትውልድ በቁጭት የሚመለከታት፣ የሚመጣው ትውልድ በናፍቆት የሚጠብቃት ያቺ ኢትዮጵያ ልትመጣ ስንት ሰዓት ይቀራል ሲል ቴዲ ይጠይቃል። ይህ ጥያቄ የቴዲ የግል ጥያቄ አይደለም። ሰላም የጠማው፣ ፍቅር የራቀው፣ አንድነት የናፈቀው የሁሉም ኢትዮጵያዊ የጋራ ጥያቄ ነው። ቴዲ ህዝቡን በዜማው ያስለቅሰው የሁላችንንም መራራ እውነት በዜማው ስለተናገረ ነው። በአልበሙ ውስጥ የተካተቱት ዜማዎች በሙሉ የህዝብን ስቃይና መከራ የዘከሩ ናቸው። በተለይ አዞምባ የተሰኘው ስራው በወገኖቻችን ላይ የደረሰውን አካላዊና ስነ ልቦናዊ ጠባሳ በዜማው ሲዳስስ የጥበብን እውነተኛ ትርጉም ያስገነዝበናል። ጥበብ ለሰርግና ለደስታ ብቻ ሳይሆን ለልቅሶ፣ ለፍትህም ጭምር የምትቆም የቆሰሉ ልቦች መጽናኛ መሆኗን ቴዲ ያስመሰከረበት ድንቅ ስራ ነው። እርግጥ ነው ቴዲ አፍሮ ከደጋፊዎቹ እኩል ጽኑ ተቺዎችም አሉት። በተለይ አዲሱ አልበሙ ኢትዮሪካ ሽፋን ብዙ ውዝግብ አስነስቷል። የዘጠናዎቹ አባዜ የተጠናወተው የፈጠራ ድርቀት ያለበት የሰው ሰራሽ አስተውሎት ኤአይ ቢሆንም ነፍስ የሌለው ነው የሚሉ ተቺዎች በስፋት ይደመጣሉ። በተጨማሪም የታሪክ አጠቃቅሙ አንድ ወገን ብቻ የሚመለከት ነው በሚል ከብሔርተኞች ዘንድም ጽኑ ተቃውሞ ይገጥመዋል። የብዙዎችን የታሪክ እውነት ያላገናዘበ የአንድን ወገን ታሪክ ብቻ የሚያጎላ ነው ሲሉ ይተቹታል። ይሁን እንጂ እውነቱን ለመናገር ከዘርና ከፖለቲካ ጠባብ መነጠር ወጥተን ካላየን በስተቀር ኢትዮጵያን በትክክል ልናውቃት አንችልም። ምናልባትም ቴዲ ከዚህ ሁሉ ወጥቶ ከፍ ካለማማ ላይ ሆኖ ስለሚያይ ይሆናል ዜማውን ለመረዳት የከበደን። የእርሱ ዜማ የፖለቲካ ድርጅት መግለጫ ሳይሆን የኢትዮጵያዊነት ረቂቅ ሚስጥር ነው። ቴዎድሮስ ካሳሁን ዛሬም የኢትዮጵያ ሙዚቃ የልብ ትርታ ነው። ኢትዮሪካ አልበም ዝም ብሎ የዘፈኖች ስብስብ አይደለም። የዘመኑ ታሪክ መዝገብ፣ የትውልድ የስቃይ ማስታገሻ እና የተስፋ ቃል ኪዳን። የቴዲ ጥበብ የሚነግረን ታላቅ እውነት ቢኖር ኢትዮጵያ በፍቅር ትናለች፣ በአንድነት ትነሳለች የሚለው ቃል ግን አይቀሬ ትንቢት ነው። እናንተስ ምን ትላላችሁ? ኢትዮሪካን እንዴት አያችሁት? ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ